አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። አብራችሁኝ ቆዩ። በመካከለኛው ምስራቅ ሰበር መረጃዎች ወጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን የማጥቃት እቅዶችን ማጽደቃቸው ተዘገበ። የአሜሪካ በዚህ ጦርነት መሳተፍ አይቀሬ ሆኗል። ይህ በእንዲህ እንዳለ እጃችሁን ከኢራን ላይ አንሱ በሚል በአሜሪካዋ ከተማ ኒውዮርክ ሰላማዊ ሰልፍ ተካሄደ። የጸረ ጦርነት ሰልፈኞቹ በኒውዮርክ ጎዳናዎች ላይ አሜሪካ በኢራን ላይ ልትሰነዘር የምትችለውን ጥቃት በመቃወም የአሜሪካ ጦር የወንጀል ይቁም ሲሉም ዘምረዋል። ጦርነቱ በኢራንም በእስራኤልም በኩል ተጠናክሮ በቀጠለበት በዚህ ሰዓት ዛሬ ማለዳ ኢራን የእስራኤልን ፎቆች በመሃል ቴል አቪቭ አፈራርሳለች። በተጨማሪም ኢራን አደገኛ የተባለውንና በጣም ፈጣን የሆነውን ከእስራኤልና ከአሜሪካ አየር መከላከያ አፈትልኮ ያልፋል የተባለውን ሃይፐርሶኒክ ሚሳኤል ለመጀመሪያ ጊዜ ተጠቅሜዋለሁ ብላለች። ስለዚህ አደገኛ ሚሳኤል ልታደምጧቸው የሚገቡትን መረጃዎች አደርሳችኋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። ሰበር መረጃዎች ከመካከለኛው ምስራቅ እየወጡ ነው። በመካከለኛው ምስራቅ የኢራንና እስራኤል ጦርነት ነገሮች እየከፉ መጥተዋል። የአሜሪካ በዚህ ጦርነት መሳተፍ አይቀሬም ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶችን ማጽደቃቸውን ዎል ስትሪት ካወጣው ዘገባ ላይ ተመልክተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክሌር ማበልጸጊያ ፕሮግራሟን ልታቆም እንደምትችል ዘገባው ይጠቅሳል። ኢራንን ከመሬት በታች 80 ሜትር ውስጥ የቀረበውን በፎርዶ ግዛት የሚገኘውን የዩራኒየም ማበልጸጊያና ማጣሪያ ሴንትሪፊዩጅ በጥቃት ልትመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን ቢቱ ባንከር ቦምብም ይሰኛል። እስከ 60 ሜትር ድረስ ወደ መሬት በመግባት ጥቃት ማድረስም ይችላል። የአሜሪካ ባለስልጣናት በኢራን ላይ ሊደርስ ለሚችለው ጥቃት ተዘጋጅተዋል ተብሏል። የዩናይትድ ስቴትስ ከፍተኛ ባለስልጣን በሚቀጥሉት ቀናት በኢራን ላይ ወታደራዊ ጥቃት ሊሰነዘር የሚችል መሰረት እየጣሉ ነው ሲል ብሉምበርግ የዘገበው ሲሆን አንዳንድ እቅዶች ቅዳሜና እሁድ ኦፕሬሽን ሊኖር እንደሚችል ያመለክታሉ። በርካታ የፌዴራል ኤጀንሲዎችም በዚሁ መሰረት እየተዘጋጁ ነው ተብሏል። ፕሬዝዳንት ትራምፕ ለጋዜጠኞች አደርገው አላደርገውም ይሆናል በማለት ምርጫቸውን ክፍት አድርገውታል። አንድ የዋይት ሃውስ ባለስልጣን ሁሉም አማራጮች በጠረጴዛ ላይ እንደሚቆዩ አረጋግጠዋል ተብሏል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ለዲፕሎማሲ ያላትን ቁርጠኝነት በድጋሚ በመግለጽ ኢራን ምንም አይነት የኒውክሌር ጦር መሳሪያ ፈልጋ አታውቅም እናም በፍጹም አትፈልግም ብለዋል። የአውሮፓ ዲፕሎማቶች የእርስ በርስ ግጭት እንዲፈጠር ግፊት ለማድረግ አርብ ከኢራን ባለስልጣናት ጋር በጄኔቫ እንደሚገናኙ ብሉምበርግ ዘግቧል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ፍላጎት እንዳላት አንድ የኢራን ከፍተኛ ባለስልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስትር አባስ አራግጂ ከእስራኤል ጋር የተኩስ አቁም ስምምነት ላይ እንደሚወያዩ ተናግረዋል። ይህ በእንዲህ እንዳለ እጃችሁን ከኢራን ላይ አንሱ በሚል በአሜሪካዋ ከተማ ኒውዮርክ ሰላማዊ ሰልፍ ተካሄደ። የጸረ ጦርነት ሰልፈኞቹ በኒውዮርክ ጎዳናዎች ላይ አሜሪካ በኢራን ላይ ልትሰነዝር የምትችለውን ጥቃት በመቃወም የአሜሪካ የጦር ወንጀል የለም እያሉ ዘምረዋል። እናም እጃችሁን ከኢራን ላይ አንሱ ሲሉ ተደምጠዋል። በሰላማዊ ሰልፍ ወቅት በኢራንና በእስራኤል ደጋፊዎች መካከል መጠነኛ ጉዳት መድረሱም ተዘግቧል። ኢራን የሚሳኤል ጥቃቷን አጠናክራ ቀጥላለች። ዛሬም ከነጋ ወደ እስራኤል ተኩሳለች። ከፍተኛ የተባለ ውድመት በእስራኤል ላይ መድረሱም ተዘግቧል። ኢራን አደገኛ የተባለውን ፈታህ አንድ ሃይፐርሶኒክ ሚሳኤል ጥቅም ላይ አውላለች። ስለ ሚሳኤሉ አደገኝነት የሚገልጹ መረጃዎችን እሰጣቸዋለሁ። በመጀመሪያ ግን እስካሁን ስላለ የጦርነት ወሬዎች ልንገራችሁ። የእስራኤል ጦር የኢራንን ጸረ ታንክ ሚሳኤል ደብደብ ያለው ብሏል። ኢራን የቴል አቪቭን ህንጻዎች እያወደመች መሆኑ ተዘግቧል። የእስራኤል
የኢራንን ጸረ ታንክ ለመደብደብ 50 የጦር ጄት መጠቀሟን የጦሩ ቃል አቀባይ ብርጋዴር ጀነራል ፊደርፊን ተናግረዋል። ጸረ ታንክ ሚሳኤሉ ኢራን ለሄዝቦላ በድጋፍ መልክ የምታቀርብለት እንደሆነ ደርፊን ተናግረዋል ተብሏል። ኢራንን በተመለከተ በወጡ መረጃዎች ደግሞ ወደ እስራኤል በተወነጨፉ ሚሳኤሎች ቴል አቪቭ ውስጥ በርካታ ህንጻዎች እየፈራረሱ ነው ተብሏል። ኢራን አደገኛ የተባለውን ፈታህ አንድ ሃይፐርሶኒክ ሚሳኤል ጥቅም ላይ አውለዋለች። ይህ ሚሳኤል ፍጥነቱ የድምጽን ፍጥነት 15 እጥፍ ይሆናል። በሰዓት 15000 ኪሎ ሜትርም ይጓዛል። ከኢራን ተተኩሶ 1400 ኪሎ ሜትር አቋርጦ እስራኤል ታርጌቱ ጋር ለማረፍ የሚፈጅበት 6 ደቂቃ ብቻ ነው። ከእስራኤሉ አይረን ዶም እና ከዩኤስኤው አሮ የአየር መከላከያ ሲስተም በዚህ ፍጥነቱ አፈትልኮ ሳይታይ ያልፋል። አየር ላይ ሆኖ ፍጥነቱ ሳይቀንስ አቅጣጫውን እየቀየረ ከጥቃት ያመልጣል። የተላከበት ቦታ ታርጌቱን ሳይስት ይደርሳል። በውስጡ ከ500 ኪሎ ግራም ወይም 5 ኩንታል ፈንጅ ይዞ መጓዝም ይችላል። ዓለም በዚህ ፈታህ አንድ ሚሳኤል እየተደመመችም ነው። በሌሎች ሀገራት ያልታየም ልዩ ሚሳኤል ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። ከጥቂት ሰዓታት በኋላ በሌላ አዲስ መረጃ ተመልሰን እስክንገናኝ በያላችሁበት የመደር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።